ዲሲፕሊን ለመሆን የሚረዱ 6 መንገዶች። ሰላም፣ ይህ ንቃት ሚዲያ ነው። ዛሬም በህይወታችን ላይ እጅግ ቁልፍ የሆነና ብንተገብረው ደግሞ ትልቅ ለውጥን ማምጣት የሚያስችል ሐሳብ ይዘን መጥተናል። ታዲያ ማንም ሁን ማን ይህንን ቪዲዮ ስታይ ለመለወጥና ጠንካራ ማንነትን ለመያዝ የወሰንክ መሆንህን አልጠራጠርም። ምክንያቱም ያንተን ህይወት ማንም ሳይሆን ራስህ ነህ የምትመራው። መቼም በዚህ ሰዓት ማንም ሰው ስለ ዲሲፕሊን ቢጠየቅ በደንብ አብራርቶ ሊያስረዳ የማይችል ሰው የለም። ምክንያቱም መሆን ከመሆን ይልቅ ማወቅ ቀላል ስለሆነ። ጠዋት መነሳትን፣ ጸሎት ማድረግን፣ መጽሐፍ ማንበብን፣ ስፖርት መስራትንና የመሳሰሉትን ለአንዴ ብቻ ሳይሆን በማይቋረጥ መልኩ ዴይሊ ማድረግ ትፈልጋለህ። ነገር ግን አትችልም። ለምን? ምክንያቱም የምታውቀው ዲሲፕሊን መሆን እንዳለብህ እንጂ እንዴት ዲሲፕሊን መሆን እንዳለብህ አታውቅም። አዎ፣ በየቀኑ መጽሐፍ ማንበብ ትፈልጋለህ። አዎ፣ በዲሲፕሊን በሆነ መልኩ ስፖርት መስራት ትፈልጋለህ። አዎ፣ ግን ጥያቄው እንዴት ዲሲፕሊን መሆን እንዳለብህ አታውቅም። አይዞ፣ በዚህ ቪዲዮ እንዴት ዲሲፕሊን መሆን እንዳለብህ የሚረዱ 6 መንገዶችን እነግርሃለሁ። ካንተ የሚጠበቀው ማድረግና ማድረግ ብቻ ነው። ደግሞአለሁ፣ ካንተ የሚጠበቀው ማድረግና ማድረግ ብቻ ነው። ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ። የመጀመሪያው ዲሲፕሊንድ ለመሆን የሚረዱ የመጀመሪያው መንገድ የምታገኘውን ጥቅም አስብ። አስተውለ ከሆነ አንዳንድ ሀብታም ሰዎችን ስናይ፣ የሰውነት ቅርጻቸው አሪፍ የሆነ ሰዎችን ስናይ፣ ጤንነታቸው አሪፍ የሆነ ሰዎችን ስናይ ስፖርት ለመስራት እንነሳሳለን። ምክንያቱም የምናገኘው ጥቅም በጣም መልካምና በራሳችን ህይወት ላይ ማየት ስለምንፈልግ። ለምንድን ነው ስፖርት መስራት የፈለግከው? ለምንድን ነው ጠዋት መነሳት የፈለግከው? ለምንስ ጸሎት ማድረግ ፈለግ? እሱንም ያለማቋረጥ። ጤናማ የሆነ ጥሩ ሰውነት ቅርጽ ኖሮ ስታስብ ስፖርት ለመስራት ትነሳሳል። አየህ፣ ሀብታም ሰዎችን እና ገንዘብ ያላቸው መኪና ያላቸው ሰዎችን ስታስብ በጣም ተግተህ ለመስራት ትነሳሳል። ጥሩ መንፈሳዊ ህይወት ያላቸውን ሰዎች ስታስብ፣ ጥሩ ባህሪ ያላቸውን ሰዎች ስታስብ ጠዋት ተነስተህ ጸሎት ለማድረግ ትፈልጋለህ። ስለዚህ think what you get from the process። አየህ፣ የምታስበውን ያንን ነገር ለማድረግ ትነሳሳል። ስለዚህ ገና ሳትሆን ገና ያንን ማንነት ሳይኖር ራስህን አስበው። ሳለው ራስህን ሀብታም ሆነ ራስህን አስበው። ስለዚህ ተግተህ መስራት ትጀምራለህ። በጣም ጠንካራና በጣም ጤናማ የሆነ ማንነትን በራስህ አስበው። ያኔ ስፖርት ለመስራት ሙሉ ጉልበት ይሰጣል። ጠዋት ተነስተህ ቀንን ብሩህ የሆነን ቀን ለማሳለፍ ራስህን ሳለው ራስህን። ያኔ ጠዋት ለመነሳት ጥሩ አቅም ይሆናል። ስለዚህ የምታገኘውን ነገር አስብ። ስፖርት በመስራት የምታገኘውን ነገር አስብ። በጣም ተግተህ በመስራት የምታገኘውን ነገር አስብ። ያኔ አይምሮ ያንን ነገር ስለሚፈልግ ያንን ነገር ለማድረግ አቅምን ታገኛለህ፣ ደግሞም ታደርገዋለህ። ሰው ለምሳሌ አንተ ምን መሆን ነው የምትፈልገው? ምን አይነት ማንነት እንዲኖር ትፈልጋለህ? ለምሳሌ ጎበዝ ተማሪ መሆን ትፈልጋለህ፣ ወይም ደግሞ ጎበዝ ተማሪ በመሆነ ቤተሰቦች ሲደሰቱብህ ማየት ትፈልጋለህ። በስራ ጠንካራ ሰራተኛ ሆነ አሪፍ የሆነ ገንዘብን መስራት ትፈልጋለህ። ስለዚህ ሳለው፣ ራስህን ሳለው። ያኔ አሪፍ የሆነ መነቃቃትን ታገኛለህ። አሪፍ የሆነ የመሆንን ፕሮባቢሊቲ ታገኛለህ። ሁለተኛው ዲሲፕሊን ለመሆን የሚረዱን ሁለተኛው መንገድ አቮይድ ዲስትራክሽን። በጣም ማስተዋል ያለብን ነገር ቢኖር we act like our surrounding። ለምሳሌ ጠዋት ተነስተህ የምታየው ነገር ስልክህ ከሆነ የመጀመሪያ የምታደርገው ነገር ስልክህን መነካካት ነው። ነገር ግን እንደተነሳ የምታየው መጽሐፍትን ከሆነ እና ዲስትራክት ከሚያደርጉ ነገሮች ሰራውንዲንግህን የምታርቅ ከሆነ የምትፈልገውን ነገር በሰዓቱ ማድረግ ትችላለህ። ስለዚህ ኢንቫይሮንመንትን ክሬት አድርግ። ዲስትራክሽንን ካንተ አርቅ። ማንበብ ነው የምትፈልገው? የንባብን ኢንቫይሮንመንት ፍጠር። ዲስትራክሽን ከምንላቸው ነገሮች ለምሳሌ ስልኮቻችን ሊሆን ይችላሉ፣ ከቴሌቪዥን መራቅ ሊሆን ይችላል፣ ከጓደኛ መራቅ ሊሆን ይችላል። የምትፈልገውን ነገር በምትፈልገው ሰዓት ለማድረግ የምትፈልግ ከሆነ ዲስትራክሽንን ከራስህ አርቅ። ፍጠር፣ ኢንቫይሮንመንትን ፍጠር። የንባብ ኢንቫይሮንመንትን ፍጠር። መጸለይ የምትፈልግ ከሆነ ስፒሪቹዋሊ ጠንካራ መሆን የምትፈልግ ከሆነ የመጸለይን ኢንቫይሮንመንት ፍጠር። ስፖርት መስራት ትፈልጋለህ? ስፖርት የመስራትን ኢንቫይሮንመንት ፍጠር። ያኔ ትነሳሳለህ። ያንን ለማድረግ ሙሉ ጉልበት ይሰጣል። ስለዚህ እነዚያን ነገሮች እንዳታደርግ የሚያደርጉ ዲስትራክሽኖችን ከራስ ማራቅ ሁለተኛውና ወሳኙ መንገድ እንደሆነ መዘንጋት የለብህም።
ሶስተኛውና በጣም ወሳኙ ዲሲፕሊን ለመሆን ከሚረዱን መንገዶች አንዱ የሆነው ዱናት ኤክስኪውዝ፣ ምንም አይነት ምክንያት አትስጥ። አእምሯችን ያለመደውንና የማይመቸውን ነገር ለማድረግ ስንፈልግ አእምሯችን ለራሳችን ምክንያት ይደረድርልናል። ምክንያቱም ከኮንፈርት ዞን መውጣት አይፈልግም፣ ያለመደውን ነገር ማድረግ አይፈልግም። ስለዚህ ኤክስኪውዝ ያቀርባል። አንተ ማድረግ ያለብህ እንዳትሰማ። ለምሳሌ ልክ ጸሎት ልታደርግ ስትል ስልክህ ትዝ ይልሃል። መጽሐፍ ልታነብ ስትል ጓደኞችህ ትዝ ይልሃል። ጠዋት ተነስተህ ስፖርት ልትሰራ ስትል አልጋህ ይታያል። ስለዚህ አእምሮ አረ ዛሬ ደግሞ አልተኛ ይላል። አረ ጓደኞችን ረሳቸው፣ አረ ከጓደኞች ጋር ከተገናኘ ቆየህ እኮ ምናምን። ይህንን ችግር ልንፈታው የምንችለው በማድረግ ብቻ ነው። እንዳትሰማ፣ ይልቁንም አለማምደው። ደጋግመ አድርገው። ለምሳሌ ስፖርት መስራት የምትፈልግ ከሆነ ምንም አይነት ለአእምሮ ለሚሰጥህ ኤክስኪውዝ ሳትሰማ አድርገው። ደጋግመ አድርገው። ያኔ አእምሮ ያንን ነገር እየደጋገምከው ስትመጣ ኤክስኪውዝ መስጠት ያቆማል። ምክንያት መደርደር ያቆማል፣ ይለምደዋል። ስለዚህ ብቸኛው መንገድ ኤክስኪውዝን ወይም ደግሞ ምክንያት የመደርደር ብቸኛው መንገድ መቅረፍ የምንችልበት ብቸኛው መንገድ ቢኖር ጀስት ዱ ኢት። ተነስተ አድርገው፣ ድምፅ እንዳይኖረው። ማድረግ ያለብህን ነገር በሰዓቱ ለማድረግ ምንም አይነት ምክንያትን አትደርድር። የሚደረድረው አእምሮ ዝም አሰኘው። ከዚያም በኋላ እያለማመድከው ስትመጣ አእምሮህ ራሱ ይለምደውና ዝም ማለት ይጀምራል። አንተም ያንን ሀቢት ማድረግ ትጀምራለህ። አራተኛ ቴክ አን አክሽን፣ እርምጃ መውሰድ። እስካሁን ያልኩ ነገር በእውቀት ደረጃ አእምሮ ውስጥ ሊቀመጥ ይችላል። ነገር ግን አክሽን የማትወስድ ከሆነ ህይወት ላይ የሚጨምር አንዳች ነገር የለም። ስለዚህ አንደርስታንዲንግ ዊዛውት ዱይንግ ኢዝ ነቲንግ። ስለዚህ ማድረግ ያለብህን ነገር ሁሉ አድርግ። ከላይ ያልናቸውን ዲስትራክሽንን ማስወገድ፣ የምታገኘውን ጥቅም ማሰብ፣ እነዚህን ነገሮች ሁሉ የማታደርጋቸው ከሆነ ምንም አይጠቅምህም። ስለዚህ ሞክር። የምትፈልገውን ነገር በዲሲፕሊን ለማድረግ አክሽን መውሰድ አለብህ። ለምሳሌ ጠዋት መነሳት፣ ጀስት አሁን ያልናቸውን ነገሮች እውቀት አልፈው ህይወት ላይ አምጣቸው። ጊዜ ይውሰዱ። ለገባ ነገር ጊዜ እና አቅምህን ኢንቨስት አድርግ። ያኔ ለውጥን ማየት ትጀምራለህ እንጂ ሞቲቬሽንን ህይወትህን አይለውጠው፣ ወይም የሰዎች ንግግር ህይወትህን አይለውጠው። ዲሲፕሊን እንዳያደርግም ይሄ ቪዲዮ ዲሲፕሊን እንዳያደርግ። ነገር ግን በዚህ ቪዲዮ አማካኝነት አንተ ተነስተህ አክሽን የምትወስድ ከሆነ ያለህን ነገር ደግሞ በህይወት ላይ የምትሞክር ከሆነ በእርግጥም ህይወት ይቀየራል። የምትፈልገውን ነገር ዲሲፕሊንድ በሆነ መልኩ ማድረግ ትችላለህ። ነገር ግን ይሄ የሚሆነው አሁን ያለህን ነገር በሙሉ በመሞከር ነው። አውቃለሁ በአንዴ ዲሲፕሊንድ መሆን አይቻልም። አውቃለሁ ከዛሬ ያሳለፍነው ልማድ ብዙ ሊያስቸግረን ይችላል። ነገር ግን መሞከር እንዳታቆም አድርገው። ተነስተህ ጠዋት ለመነሳት አላርምህን ሙላው። ስፖርት ለመስራት ተነሳሳ፣ አድርገው፣ ሞክረው፣ ጀምር። ዛሬ ጀምር፣ ሌላ ቀን የለም። አየህ፣ ልክ ስትጀምር፣ ልክ አንድ ቀን ስታደርግ፣ ለነገም ደግሞ ማድረግን ተስፋ ትሰጠዋለህ። አይምሮህ እየለመደ ይመጣል፣ አቢትህ እየሆነ ይመጣል። ስለዚህ ቴክ አን አክሽን። አምስተኛው ዲሲፕሊን ለመሆን ከሚረዱ መንገዶች በትንሹ መጀመር። አዎ ብዙ ነገር ኮንቲኒየስሊ ለማድረግ እንፈልጋለን። ከላይ እንደተባባልነው በጣም ብዙ ማንነቶችን፣ ጠንካራ ማንነቶችን ራሳችን ላይ ማየት እንፈልጋለን። የምንፈልጋቸውን ማንነት ግን አሁን መጀመር አንችልም። ምክንያቱም ሁሉም ሰው ያንን መልካም ማንነት ወይም ያንን ጠንካራ ማንነት በአንድ ያላመጣው ኦቨርናይት የሚሆን ነገር የለም። ስለዚህ በጥቂቱ ጀምር። ጠዋት መነሳት ትፈልጋለህ? ዛሬ 4 ሰዓት ከሆነ የምትነሳው 3 ሰዓት ለማድረግ ሞክር። ስፖርት መስራት ትፈልጋለህ? በትንሹ ሞክረው። ሩጥ፣ 30 ደቂቃ ተንቀሳቀስ። ማንበብ ትፈልጋለህ? 1-2 ፔጅ ዴይሊ ማንበብ ጀምር። አየህ፣ ነገሮችን በትንሹ ማድረግ ስትጀምር እያሳደግከው ትመጣለህ። ነገር ግን ባንዴ 15 እና 30 ገጾችን ለማንበብ ብትሞክር፣ ባንዴ 30 እና 41 ሰዓት ደቂቃ ለመጸለይና የተለያዩ ነገሮችን ለማድረግ ብትሞክር አይምሮ ያለመደውን ነገር ባንዴ ስታመጣበት ብዙ ኤክስኪውዞችን ማቅረብ ይጀምራል። አንተም ትሰላቻለህ። ነገር ግን ይህንን ከማድረግ በፊት በትንሹ ሞክረው። ያንዳንዱን ነገር በጥቂት ሞክረው። ያኔ እያሳደግከው ትመጣለህ። ከዛም እየደጋገምከው በመጣ ቁጥር አንድ ቀን ራስህን ስታየው ለካ ያ ማንነት ያንተ ማንነት ሆኗል። ለካ ያ የምትፈልገው ጠንካራ አይደንቲቲ ያንተ አይደንቲቲ ሆኗል። ለዚህ በጣም ማስተዋል ያለብህ ነገር ቢኖር በትንሹ መጀመር። የመጨረሻውና 6ኛው ዲሲፕሊን ለመሆን ከሚያስፈልጉ መንገዶች አንዱ ዱናት ስታፕ፣
በፍጹም እንዳታቆም። ይህ ማለት ምን ማለት ነው? ከላይ ያልናቸው ነገሮች በዲሲፕሊን ማድረግ የምትፈልግበትን መንገድ ወይም ደግሞ ዲሲፕሊን ሆነ ማድረግ የምትፈልጋቸውን ማንነቶችን ለማድረግ ትነሳለህ። ለምሳሌ ጠዋት ለመነሳት አላርምህን ሴት ታደርጋለህ። ነገር ግን ሳትሰማው አልፎብህ ራስህን ታገኘዋለህ። ነገር ግን ይህ ማለት አትችልም ማለት አይደለም። ስለዚህ በፍጹም እንዳታቆም፣ መሞከር እንዳታቆም። ዛሬ በሰዓትህ አድርገህ ነገም ደግሞ ደግማው ከነገ ወዲያ ላይሳካ ይችላል። ምክንያቱም ሰው ነን፣ ያስለመድነው ኢጎ አለ። ስለዚህ ይህ ማለት ግን አትችልም ማለት በፍጹም አይደለም። ስለዚህ በፍጹም እንዳታቆም፣ መሞከርህን እንዳታቆም። እንደምትፈልገው ላይሄድልህ ይችላል። የምትፈልገው ማንነት በምትፈልግበት ሰዓት ላይ መጣልህ ይችላል። ጓደኞችህ ሊቀድሙ ይችላሉ። ኢዳዝም ማተር። ነገር ግን አንተ መሞከርን በፍጹም እንዳታቆም። ዛሬ፣ ነገ፣ ሳምንታት ላይሳኩልህ ይችላሉ። ኦቨርናይት የሚሆን ነገር የለም። ስለዚህ መሞከርህን እንዳታቆም። ትራይት ደጋግመ ሞክረው። ዛሬ አልተሳካም፣ ነገ ደግሞ ሞክረው፣ ከነገ ወዲያ ሞክረው። የሆነ ሰዓት ላይ ራስህ ላይ ኢምፕሩቭመንት ማየት ትጀምራለህ፣ ለውጥ ማየት ትጀምራለህ። ስለዚህ ይህንን ቪዲዮ ያየኸው አንተ ራስህን ለዚህ ቪዲዮ ስጥ። ምን ማለት ነው? አሁን ያልናቸውን ነገሮች፣ አሁን ያወራናቸውን ነገሮች ለመተግበር ተነሳ። አክሽን ለመውሰድ ሞክር። ራስህን አስበው። የምትፈልጋቸውን ነገሮች፣ የምትፈልጋቸውን ማንነቶች በራስህ አስበው፣ ሳለው። እነዚህን ሀሳቦች እንድታደርግ ይህንን ቪዲዮ ያዘጋጀ ነው ለዚህ። ስለዚህ መልካም የዲሲፕሊን ህይወት። ለዛሬ ይሄን ይመስል ነበር። በቀጣይ ቪዲዮ በአዲስ ሀሳብና በአዲስ አጀንዳ እንገናኛለን። ደህና ሰንብቱ።